ደብረ አባይ ቅዱስ ገብርኤል ገዳም በባህር ዳር ሀገረ ስብከት በአፄ ቴዎድሮስ ክፍለ ከተማ የሚገኝ ጥንታዊ ታሪካዊ ገዳም ነው። ገዳሙ በ1487 ዓመተ ምህረት በአፄ ናዖድ ዘመነ መንግሥት የተመሠረተ ነው። በ1487 በአፄ ናዖድ ዘመነ መንግሥት ነው እንደተመሰረተ ታሪክ የሚነግረን። ቦታው እንግዲህ ትላልቅ አባቶች ቅድም እንዳልኩት ያሉበት ብዙ ገጸ በረከት ያሉበት ቦታ ነው። ብዙ ችግሮችንም አስተናግዷል። ብዙ ችግሮች በተለያዩ ወረሽኝ በተለያዩ ችግሮች ምክንያት ለብዙ ዘመን ቦታው ጠፍቶ እንደነበር የታሪክ መዛግብት ያስረዳሉ። ቀደም ሲል የነበሩ አባቶቻችንም ይነግሩናል። ለብዙ ዘመን በዚሁ በቅርባችን በሚገኘው ዘንዘልማ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ለብዙ ዘመን በስደት እንደቆየ አባቶቻችን ነግረውናል። ከዚያም ማለፍ ሲል ወደ ጥንታዊና ታሪካዊቷ እዚህ ጣና ሐይቅ ማለት ነው ደብረ ማርያም ገዳምም ለብዙ ዘመን ቆይቷል። ከዚያ በኋላ እንግዲህ ከዚያ ያ ዘመን ያ የስደት የመከራ በዚያ ዘመን ከግራኝ መሐመድ ወረራ በኋላ ማለት ነው በዚያ ዘመን በነበረው የስደትና ጊዜ በኋላ በአባቶቻችን ራእይ ተመልሶ ወደዚህ ቦታ የመጣበት ሁኔታ እንዳለ እና ብዙ ችግሮች እና እንደነበረ ወደ 89 ዓመት ያክል በስደት እንደቆየ አባቶቻችን ነግረውናል። ከዚያም መልስ በጣም በአንድ ወቅት በጣም አባቶቻችን የሚያነሱት ቦታው ላይ ከፍተኛ ወረርሽኝ ተፈጥሮ በቀን እስከ 11 ሰው ቦታው ላይ እዚህ ይቀበር ነበርና ይህንን ችግርና መከራ የወባ ወረርሽኝ ነው የሚሉ አባቶቻችን። ይሄ በሚሆንበት ሁኔታ አንድ ሕፃን መጣ የሰማዕቱን የቅዱስ ቂርቆስን ገድል አውጥታችሁ አንባችሁ ስዕሉን አዞራችሁ ብታስገቡት ይሄ ወረርሽኝ ይጠፋል ብላ ተናግራ ጠፋች ይላሉ አባቶቻችን። በአጋጣሚ ያንን የዚያችን ሕፃን መልእክት ተቀብሎ አባቶቻችን የሰማዕቱ የቅዱስ ቂርቆስን ገድል አንበው ስዕሉን አውጥተው ከተማውን አዙረው አስገቡት። ከዚያን ቀን በኋላ ወዲያውኑ ሞቱ ወይ ደግሞ ወረርሽኙ ይጠፋ ማለት ነው። ገዳሙ ይሄ ገዳም የተመሰረተው የአፄ ናዖድ አባት አፄ ንብለ ድንግል ለአንድ ዓመት ነው የገዙት ያለ በሳቸው በ1486 እሳቸው ነበሩ አፄ ንብለ ድንግል። ከዚያ ታቦተ ሕጉ ተዘጋጅቶ ቆይቷል። ከዚያ ደግሞ ልጃቸው ደግሞ አፄ ናዖድ ደግሞ 1487 ታቦተ ሕጉን ከጎጃም ወደ ጎንደር ሲመለሱ ይህን ቦታ በመመልከት በረሃማን ቦታ ነበረ። ከዚያ ግንብ አሰርተው ታቦተ ሕጉን እዚህ ላይ ሲያርፉ ማን ታቦት ልስጣቸው ለነዚህ ሰዎች ሲሉ የሕፃኑን ታቦት አማካሪያቸው የሕፃኑን ታቦት ቢሰጧቸው የተሻለ ነው ሲላቸው ትቀልዳለህ እንዴ ብለዋል እሳቸው። ከዚያ አንዱ ደግሞ ተነስቶ የሕፃኑ ታቦት ቂርቆስ እኮ ነው ንጉሥ ሆይ ቂርቆስ እኮ ነው ቂርቆስ ነው ሕፃኑ ታቦት ብሎ ሲያናግራቸው ከዚያ በ1487 እዚህ ታቦተ ሕጉን የቂርቆስ ታቦት ከዚህ አስገብተዋል። አሁን ያለበት ዘመን 531 ዓመት ነው። ቤተ ክርስቲያኑ ሲመሰረት የቅዱስ ቂርቆስን ታቦት ለማስገባት የታቀደ መሆኑን የደብሩ አባቶች ያስረዳሉ። በወቅቱም የቤተ ክርስቲያኑ ስያሜ ቅላጭ ቂርቆስ ቤተ ክርስቲያን በሚል ይታወቅ እንደነበር ያስረዳሉ። ሦስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ተክለ ሃይማኖት በአንድ ወቅት በቦታው በመገኘት
ምዕመናኑን ባርከው የገዳሙን ስያሜ ደብረ አባይ ቅዱስ ገብርኤል ገዳም ብለው እንደሰየሙት የታሪክ መዛግብት ያስረዳሉ። የደብረ አባይ ቅዱስ ገብርኤል ገዳም በርካታ የልማት ሥራዎች እየሠራ ይገኛል። ከእነዚህም አንዱ አዲስ የሚያስገነባው ሕንፃ ቤተ ክርስቲያን ይጠቀሳል። ይህ ሕንፃ ቤተ ክርስቲያን ዘመኑን የዋጀ የተለያዩ አገልግሎት በአንድ ጊዜ ሊሰጥ የሚችል መሆኑን የገዳሙ አስተዳዳሪ መላከ ብርሃን አባ ክፍለ ማርያም አለማየሁ ያስረዳሉ። እንግዲህ ወደዚህ ወደ ጥንታዊና ታሪካዊ ደብረ አባይ ቅዱስ ገብርኤል ገዳም የመጣሁት በ2011 ነው። እንደመጣሁኝ የመጀመሪያ ውይይት ያደረኩት ከጠቅላላ ከአገልጋዩ ወይም ደግሞ ማህበረ ካህናቱ ጋር ከሰንበት ትምህርት ቤት ጽዋ ማህበራት የማህበረ ቅዱሳን አባላት በአጠቃላይ ከማህበረሰቡ ጋር ሰፊ ውይይት አካሂጃለሁኝ። ከዚህ ውይይት ላይ ያገኟቸው በርካታ ጠቀሜታ ልምዶች አግኝቻለሁ። ስራ ከመስራት በፊት አካባቢው ህዝቡ ምን ይፈልጋል፣ ምን ይመስላል ሚል ነባራዊ ሁኔታ ማጥናት ነው። ከህዝቡ ጋር ውይይት በምናደርግበት ሰዓት መሰረታዊ ጥያቄዎች ናቸው የተነሱ። እነዚያም ሁለት አንኳር ጥያቄዎች ናቸው። አንደኛው አሁን ያለንበት የደብረ አባይ ቅዱስ ገብርኤል ገዳም ሕንጻ ቤተ ክርስቲያን ለብዙ ዘመን ተሰርቶ ነገር ግን ብዙ ልዩ ልዩ ችግሮች ስለነበሩበት የቤተ ክርስቲያን በአዲስ መልኩ ቢሰራ የሚል የህዝብ ጥያቄዎች ነበሩ። ከዚህም ጥያቄ ጎን ለጎን ሁለት አይነት ሀሳቦች ነበሩ። አንደኛው ይሰራልን የሚል ነው። ሁለተኛው ደግሞ ቤተክርስቲያኑ እንዳይነካብን የሚል አካል ነበረ። ከዚህ አንፃር ሁለቱንም ሀሳቦች ገዥ ነበሩ። ሁለቱም ሀሳቦች ለኔ በጣም ትልቅ አስተማሪና ጠቃሚታ ነገሩ እንደነበሩ ሆነ ወሰርኳቸው። ስለዚህ ሁለቱንም አካል አይሰራም ያሉትንም ይሰራልን በአዲስ የሚሉትንም አካላት ውይይት አካሄድ ነው። ተመካከርን። በሐሳብ ልልና መግባባትና ዓላማውን ማስረዳት የኔ አንዱ ትልቅ ስለነበረ እነዚህን ሐሳቦች በምን መልኩ ነበር እንዲመለሱ ያላቸው። ሰው ሲታመም የህመሙን መድኃኒት የሚፈልገው ዶክተሩ ነው። ስለዚህ የዚህም ቤተክርስቲያን ችግር ሊፈታ የሚችል ባለሙያ ነበር። ባለሙያ እናቋቁምና ባለሙያው መሰረታዊ ጥናቶችን እንዲያቀርብና በዚያ መሰረታዊ ጥናት ተነስተን እንወስናለን። ሁላችንንም የሚያገፋፋ ነገር አይኖርም። ዓላማው አንድ ነው። ሐሳባችንም አንድ ነው። የተለየም አካል የለም። ስለዚህ በሚል መሰረታዊ ጥናቶች እንዲጣኑ የጋራ ስምምነት ደረስን ማለት ነው። ያን የጋራ ስምምነት ይዘን ወደ ብፁዕ አቡነ አብርሃም ሄድን። ሐሳቡን አቀረብን። ብፁዕ አባታችንም የሀገር ሽማግሌዎችን ታላላቅ አባቶችን ይዘው ውይይት አካሄዱ። ከውይይቱ በኋላ እዚህ የተስማማንበትን ሐሳብ በደብዳቤ ያጸደቁልን። ያ ኮሚቴ በሶስት መሰረታዊ ጥናት ነበር እንዲነሳ ያደረግነው። አንደኛው ባለበት ታድሶ ተጠግኖ መቀጠል ይችላል አይችልም የሚል ነው። ሁለተኛው ባለበት ሆኖ መስፋት ይችላል ወይ፣ ጥበትም ስለነበረበት እንዳልኩ የመጀመሪያው በጣም ፍሳሽ አለው። በየአመቱ ለጥገና ብቻ ከ2 ሚሊዮን ብር በላይ ወጪ ይወጣል በየአመቱ። ስለዚህ ይህንን ችግር አንዱ ማሳያ ነው። ሁለተኛው ከ30 ሰው በላይ ውስጡ ማስተናገድ አይችልም። በጣም እጅግ ጥበት ስለነበረ ይህንን ጥበት ለመፍታት ምን እናድርግ የሚለው እንደ ሁለት አማራጭ ተይዞ ባለበት ደረጃ ሰፍቶ መሰራት ይችላል አይችልም የሚለውን አንዱ እንዲያጠኑ ነው ለባለሙያ ተሰጣቸው። በሶስተኛ ይሄም ሊሆን ካልቻለስ ሌላ ምን አማራጭ ፈርሶ ቢሰራ ይሻላል አይችልም የሚለውን ነገር በሶስት መሰረታዊ ጥናት ላይ
እንዲያጠኑ ተሰጣቸው። በርካታ የመሐንዲስ ባለሙያዎች ከተለያዩ ከባህር ዳር ዩኒቨርሲቲ በግልም ያሉት ተጠንተው ከ13 ያላነሰ የባለሙያ ቡድን ነበር የተቋቋመው። ይሄ ለብዙ ጊዜ ወስዶ እያንዳንዱ ዲቴል ዝርዝር ሐሳቡን ከውስጥ ኮርኒሱ ድረስ እያንዳንዱን ሐሳብ ካጥንተው እነ ኢንጂነር አበበ ይመኑ ጭምር የተገኙበት ማለት ነው። እሱ ቡድን ሰፊ ጊዜ ወስዶ አጥንቶ ጥናቱን መልሶ አሁንም ለአካባቢው ማህበረሰብ ለአባቶቻችን ብፁዕ አቡነ አብርሃም በተገኙበት ዝርዝር ሐሳብ አቀረቡ። የደረሱበትን አቀረቡ። እነዚህ ሁለት መሰረታዊ ነገር ሶስት መሰረታዊ ጥናቶች ከተጠኑ በኋላ የተሻለ ሆኖና አማራጭ የሌለ ሆኖ የተገኘው ቤተክርስቲያኑን በአዲስ መስራት እንደሆነ ባለሙያዎች ቡድን አቀረበ። የባለሙያዎቹን ቡድን ተንተርሰን ሰፊ ውይይት አደረግን። እንደ ባለቤትነት ህዝቡ መምከር ስላለበት ባለቤት መሆን ስላለበት ችግሩንም ደግሞ በደንብ መገንዘብ ስላለበት አንሷል ናቸው። እያንዳንዱ ሐሳብ ተነስቶ ተወያይተን ህንጻ ቤተክርስቲያኑ በቃ መሰራት አለበት የሚል ድምዳሜ ሲደረስ በዚህ ሐሳብ ሁሉም አንድ ባንድ በሚባል ደረጃ ተስማማ። ይሄ ቤተክርስቲያን እንዲነሳ የተደረገው በዚህ መልኩ ነው እና የመጀመሪያው ያገኘሁት አንዱ የቤተክርስቲያኑ ይነሳልን የሚል ነው የነበረው። በሁለተኛ ደረጃ የነበረው ጥያቄ እዚሁ አባይ ማዶ ወይም ደግሞ አጤ ቴዎድሮስ ክፍለ ከተማ ላይ እንግዲህ ባህር ዳር በጣም እድለኞች ነን። አባይን ያክል ወንዝ፣ ታላቅ ጸበል፣ ታሪካዊ ቦታ ይዘን ነገር ግን ጥምቀትን የምናከብር የነበረው በገንዳ ውሃ ወይም ደግሞ በቧንቧ ውሃ ስለነበረ ለብዙ ዘመን 20-30 ዓመት ያላነሳ ተንጠልጥሎ የቆየ ጥያቄ ነበረ። ለምን ነው ጥምቀትን በአባይ ላይ የማናከብረው? ለምንድን ነው ለብፁዕ አባታችን ጥያቄው የማይቀርብልን? በተደጋጋሚ አስተዳዳሪዎች ሲመጡ ጥያቄ እናነሳለን፣ ግን ይሄ ጥያቄ እስካሁን መልስ አላገኘንም የሚል ስለነበረ ይህንን ጥያቄ እንደ ሁለተኛ ነበር የአካባቢ ማህበረሰብ ያነሳው። እኔ የማህበረሰቡን ጥያቄ በአዎንታ እቀበላለሁ። መልስ ሰጪና የሚመለከተው አካል ግን ሌላ ነው። ጥያቄዎች ከመቀበል የዘለለ ይሄ ነው ልላችሁ የምችለው የለም። ግን ጥያቄያችሁን በአዎንታ ተቀብዬ ለብፁዕ አቡነ አብርሃም አቀርብላችኋለሁ ብዬህንን ለብፁዕ አቡነ አብርሃም ሐሳብ እየሰጠውኝ ወሰድኩኝ። እናየዋለን ያሉ ጥሩ ጥያቄ ነው፣ ተገቢ ጥያቄ ነው፣ የህዝብን ችግር ለመፍታት ነው። ህዝቡ ደግሞ የሚያነሳቸው በጣም መሰረታዊ ነገሮች ነበሩ። ለምሳሌ በ10 ጥምቀት ስንወርድ ከጧቱ 3 ሰዓት ነበር ታቦቱ እዚህ የሚነሳው። እዚያ ጥምቀት ማደሪያ ላይ የሚደርሰው 8 ሰዓት 9 ሰዓት ነው የነበረው። ይህን ያክል ተጉዘን እንሄዳለን። ሄደው ሌሊት ደግሞ ሄዶ የሚያድር ካልሆነ ሽማግሌዎችም ሳይቀር ሄደው መቁረብ አይችሉም። ሌሊት ከመንገዱ ርቀት ከወቅታዊ ሁኔታ ጋር ከብዙ ነገር ተያይዞ የሚያነሷቸው ነበሩ። ሁለተኛ ድልድዩ አንድ ስለነበረ ለ3 ቀን ያክል ድልድዩ ዝግ ነው። የታመሙ ወደ ሆስፒታል መሄድ አይችሉም። ችግሮች በሙሉ ሌላ መፈናፈኛ ወይ ደግሞ አማራጭ ነገር ባለመኖሩ ይሄ ሁሉ እያለ ከዚህ ካቤ ጋር ተያይዞ ከሚነሳው በተጨማሪ የሚነሱ እነዚህ ችግሮች ነበሩ። በ11ም ሲመለስ ጧት 3 ሰዓት ተነስቶ የሚደርሰው ምሽት 1 ሰዓት ነው የነበረው። ይህን ያክል ለምን ሊሆን ይችላል? ህዝብን ማገልገል ነው፣ መሰረታዊ የህዝብን ችግር መፍታት ነው። ሌላ የሚያመጣው ነገር ምንድን አለ የሚለው ጥያቄ ስለነበሩ እነዚህንም ሐሳቦች ይዘን ሐሳቡን ለብፁዕነታቸው አቀረብን። ብፁዕ አባታችንም ሄዱና እስቲ ጥናት አቅርቡ፣ ከጥናቱ ተንተርሰን መልስ እንሰጥበታለን፣ ለሚመለከተው አካልም ጥያቄ እናቀርባለን አሉ። በጥሩ ሁኔታ ነበር የተቀበሉን። ከዚያ እዚሁ አባይ ማዶ ያሉትን አብያተ ክርስቲያናት አስተዳዳሪዎች፣ የሰበካ ጉባኤ አባላት በአጠቃላይ ወደ 25 ያለበት ኮሚቴ አቋቁመን ሀገረ ስብከቱ ውክልናውን ለኔ የሰጠ በሰብሳቢነት ይህንን ጉዳይ እንዳሰድ። ከዚያ የባህር ዳር ማዕከል ማህበረ ቅዱሳን ፕሮፖዛል ነደፈልን። አጠቃላይ ምን ሊመስል እንደሚችል ጥያቄያችን ወደ 60 ገጽ ያለው ፕሮፖዛል ዘን ያንን
ለብፁዕ አባታችን አስገባን። ብፁዕ አቡነ አብርሃም ለባህር ዳር ከተማ ከንቲባ ጻፉልን። ያን ተንተርሰን ጥያቄያችን ቀጠልን ማለት ነውና እንዲያው ጥያቄዎች አንዱ እሱ ነበር። ሁለት ጥያቄው እነዚህ ነው። አንደኛው ህንጻ ቤተክርስቲያኑ ነው። ሁለተኛው የዚህ የታቦታት ማደሪያ የሚል ነው የነበረውና በአካባቢ እንደመጣው ያገኘዋቸው ማህበረሰቡም የሰጠኝ ሐሳቦች ትልቅ እነሱ ነበሩ። እግዚአብሔር ይመስገን ሁለቱም በጥሩ ሁኔታ እየተራመዱ እየሄዱ ያሉበት ሁኔታ ነው ማለት ነው። የነባሩን ቤተክርስቲያን አፍርሶ ወደዚህኛው አዲስ ቤተክርስቲያን እንዲመጣ ያስፈለገበት መሰረታዊ የሆኑ ችግሮች ስለገጠሙን ነው። እንግዲህ ይሄንን ነባሩን ህንጻ ከማፍረሳችን በፊት በፊተኛው የነበረው ሰበካ ጉባኤ ውስጥም የሰበካ ጉባኤ አባል ሆኜ ይሰራ ነበረ። በረከታቸው ይድረስና በፊቱ አስተዳዳሪ የነበሩት አባታችን ይሄንን የነባሩን ህንጻ የነበረውን ችግር ካስረዱን በኋላ ይሄንን ህንጻ ለመቀየር ተነሳስተን ብዙ ስራዎች ሰርተን ነበረ። አስጠንተን ነበረ። ባለሙያዎችን አምጥተን ምንድነው ያለበት መሰረታዊ ችግር፣ ህንጻው እንደ ህንጻ ምን ችግር አለበት የሚለው ለማየት ሞክረናል። በመሰረታዊነት ከነበሩበት ችግሮች ውስጥ አንደኛው ህንጻው በጣም ጠባብ ነው የነበረው። እንደ ባለሙያዎቹ ገለጻ የህንጻው በስታንዳርድ መሰረት ምን ያክል ሰዎችን ነው ማስተናገድ የሚቻለው ቢባል ከ60 ሰው በላይ የሚያስተናግድ አልነበረም። 60 በእናቶች በኩል 30 በአባቶች በኩል 30 ሰው ብቻ የካህናትን ሳይጨምር ማለት ነው ማስተናገድ የሚችለው ይሄን ያክል ብቻ ነው የነበረው። አንደኛው ለመፍረሱ ምክንያት የሆነው ጠባብነቱ ነው። ሁለተኛው ህንጻው ሲሰራ በጣም ዝቅ ያለ ጣራው ዝቅ ያለ በመሆኑ ከፍተኛ ሆነ ሙቀት ነበረው። በውስጥ በኩል የኮርኒሱም ስራ ቢሆን ፐርኒል ነው የነበረው። ፐርኒል ማለት ይሄ የቆርቆሮ አይነት ኮርኒስ ነው የነበረውና ከመቅረቡ ጋር በተያይዞ ፐርኒል ከመሆኑም ጋር ተያይዞ ከፍተኛ የሆነ ሙቀት ነበር። ውስጥ ገብቶ ለማስቀደስ በጣም ያስቸግር ነበር። ሶስተኛው መሰረታዊ ችግር ደግሞ ምንድነው የነበረው? ፍሳሽ ነበር። በተለይ ሶስቱም ዶሞች ላይ ከፍተኛ የሆነ ፍሳሽ ነበረው። በተለይ ቤተ መቅደሱ ውስጥ ከፍተኛ የሆነ ፍሳሽ ነበር ያጋጥም የነበረውና አገልግሎት ላይ ክረምት ላይ ውሃ በበርሚል እያጠራቀሙ በሳፋ እያጠራቀሙ ነው ይቀደስ የነበረው። እንዲያውም በጣም አሳዛኝ የነበረው ነገር ምንድነው? ውስጥ ገብተህ ሰግደህ እንኳን መነሳት አትችልም። ከርጥበቱ የተነሳ ሽታ ሁሉ መፍጠር ጀምሮ ነበርና ቤተክርስቲያን ውስጥ የገባህ ያህል አይሰማህም። እንግዲህ ቤተክርስቲያኑ ስትገባ የሚሰማ ስሜት አለ፣ የሚያስደስትህ መዓዛ አለ አይደል? የዕጣኑ ሽታው እሱ ጠፍቶ ጭራሽ የፍሳሹ የፈጠረው ሽታ ሰግደህ እንኳን እንዳትነሳ የሚያደርግ ደረጃ ላይ ደርሶ ነበር። በአራተኛነት ደግሞ የነበረው ችግር ምንድነው? ህንጻው ራሱ ስንጥቅ ጨምሮ ነበር። በድንጋይ ነበር የተሰራው። ተጠቀምናቸውን ብረቶች በፊት ሲሰራ የነበሩት ዘመኑ ላይ በነበረበት ቴክኖሎጂ ላይ ታሳቢ ተደርጎም ስለተሰራ ያን ያህል ጠንካራ የሚያሉን ነገሮች ነበሩ። ድንጋይ በድንጋይ ብቻ ነው የነበረውና ስንጥቃትም ጀምሮ ነበር። አምስተኛው ችግር ደግሞ ምንድነው የነበረው? መሀል ላይ የነበረው ዶም ከዋናው የህንጻው ክፍል ጋር የተያያዘ አልነበረም። ብቻውን የቆመ ነበር። በአራት ኮሎኖች የቆመና ባለሙያዎቹ ሲያዩ ሊያደርስ የሚችለው አደጋ ነበር የታሰባቸውና እነዚህን ችግሮች ታሳቢ በማድረግ ህንጻ ቤተክርስቲያኑ መቀየር አለበት የሚል ሀሳብ ነው የመጣው። መጀመሪያ ላይ የነበረው ውዝግብ የነበረው ምንድነው? ያንን ህንጻ ትቶ ለምን ሌላ ቦታ ላይ አይሰራም? ያ ባለበት ይሁን የሚል አይነት ሀሳብ ነው የነበረውና ነገር ግን ይሄንኛውን ሀሳብ ወደ መተውና አዲሱን ህንጻ ዲዛይን ወደ ማድረግ የተመጣበት አበይት ምክንያት ምንድነው? ቦታው አሁን ያለበት ቦታ ህንጻው ያኛው ህንጻ የነበረበት ቦታ ነው። እንግዲህ ወሳኙ ክፍል ማለት እሱ ነው። ይሄ ቦታ ለህንጻ ቤተክርስቲያኑ ወሳኙ ቦታ ነው። ለመንገዱ ያለው አቅራቢያነት ከዚህ አርቀን ወደ ሌላ አቅጣጫ ብንወስደው እና ይሄኛው ያንኛውን ህንጻ ይሸፍናል፣ አዲስ የሚሰራውን ህንጻ ይሸፍናል። ስለዚህ አማራጭ ስላልነበረው ወደ ማፍረስ የተገባውና ይሄን አዲሱን ህንጻ ወደ መገንባት የተሄደው ለዛ ነው። እንግዲህ ህንጻ ከተጀመረ እንደምታየው 4 አመት ሆኖታል። በዚህ 4 አመት ጊዜ ውስጥ በዚህ ስፋት ልክ የሚሆን ህንጻን መስራት ተችሏል። እንግዲህ የእግዚአብሔር ፈቃድ ቢሆንም ጭምር ነው የማፍረስ ሂደቱም በእኛ ፈቃድ ሳይሆን በእግዚአብሔር ፈቃድም በቅዱስ ገብርኤልም ፈቃድ ሆኖ ጭምር ስለሆነ ነው በአጭር ጊዜ ውስጥ ያንኛውን አንስተን ይህንን ስራ መስራት የቻልነው ማለት ነው።
ቤተክርስቲያኑ ቀደም ብዬ እንደገለጽኩት ከባለሙያዎች ጥናት ከጨረስና ስምምነት ከደረስን በኋላ የሄር ነው እንዴት ይሰራ የሚለው ነበር። እሱንም አሁን መጀመሪያ ላይ እየጠቀስኳቸው ዩኒቨርሲቲዎች ባህር ዳር ዩኒቨርሲቲን ጨምሮ ሌሎችም አበበ ይመኑ ባሉበት አጠቃላይ ጥናት እንዲያቀርቡ ነበር የተደረገው። የባለሙያው እንደ ባለሙያ ቤተክርስቲያኒቱን ስርዓት፣ ትውፊት፣ አስተምሮ ያለቀቀ ቦታውን ሊመጥን የሚችል የማህበረሰቡን ጥያቄ ሊመልስ የሚችል የነበረው ህንጻ ቤተክርስቲያን ጋር ተያይዞ ሲነሱ የነበሩ ነገሮችን ሊመልስ የሚችል ጥናት እንዲሰራ በሚል አወጡ። ጥናት ቀረበ። ያንን ጥናት ምንድነው ያደረግነው? ለማንኛውም ሰው በግልጽ ጨረታ እንዲወዳደርና የራሱን የጥናት የሚሰራበትን የቤተክርስቲያኑን ዲዛይን ሊሰራበት የሚችለውን ነገር እዞ እንዲቀርብ ነበር የተደረገው። በሶሻል ሚዲያ ነው የተለቀቀው። ሁሉም ሰው እንዲያየው እንዲሳተፍ ነው የነበረው። ኦልሞስት ወደ 25 ጥናቶች ቀርበዋል። 25 ጥናቶች ቀረቡ። ከዚያ ውስጥ ሲስ ደመቀ ወይ ደግሞ ኢንጂነር አሸናፊ የሚባሉ ባለሙያዎች እነሱ የተሻለና ያሰራናል የሚል ዘው ቀረቡ። ከዚያ ውስጥ ከ25 ውስጥ ተለይተው ባለሙያዎች ማለት ነው ብፁዕ አባታችን አሁንም ሰብሳቢ ሆነው እሳቸው እየመሩት በእሳቸው መሪነት በእሳቸው አባታዊ ትዕዛዝ መመሪያ ሰጭነት ጥናቱ ቀርቦ ባለ 7 ጉልላት ወይም ደግሞ 7 ዶም ያለው 5300 ካሬ ላይ ያረፈ ህንጻ ቤተክርስቲያን ይህንን መስራት እንችላለን፣ እድሉ ከተሰጠን የቤተክርስቲያኑን ስርዓቷን፣ አስተምሯን፣ ዶግማዋን፣ ትውፊቷን የጠበቀ በምትፈልጉት መልኩ እንሰራለን ብለው ስላቀረቡ ህንጻ ቤተክርስቲያኑን እንደዚህ በጨረታ መልኩ ነው። ከዚያ በኋላ እነሱ አሸናፊ ስለሆኑ ለነሱ ተሰጣቸው። ህንጻ ቤተክርስቲያኑ በ2014 ግማሽ አካባቢ ማለት ነው ጨረታውን አሸንፈው መሰረት ድንጋይ የተጣለው መስከረም 3 2014 ነው። ብፁዕ አቡነ አብርሃም መጥተው መሰረት ድንጋይ የተጣለ ከዚህ በኋላ የራሳችሁን ስራ ስሩ፣ ጥናት ወሰዱ፣ የገቢ ማሰባሰቢያ ስሩ ብለው መመሪያ ሰጥተው ለህዝቡም መልእክት አስተላልፈው አዲስ የተሰራውን ወይም ደግሞ አሁን እየተገለገልንበት ያለውን ቤተክርስቲያን ባርከው ታቦቱን ወደዚህ አስገብተው ሄዱ። ከዚያ በኋላ እኛ የገቢ ማሰባሰቢያ ስራ ወስደን ጥር አካባቢ ይመስለኛል 2014 በደም እሱ አካባቢ ላይ አዲሱን ቤተክርስቲያን የነበረውን አንስተን አሁን ያለውን ቤተክርስቲያን መስራት ጀመርን ማለት ነው። ስለዚህ የተጀመረው በዚህ መልኩ ነው። 5350 ካሬ ላይ ነው ያረፈው። አንደርግራውንድ አለው። እሱም አንደርግራውንድ 1400 ካሬ ላይ ያረፈ ነው። አንደርግራውንዱ በጣም እጅግ ለብዙ ጠቀሜታ ያለው ማይሌቱን እዚያው ማድረግ የምንችልበት የሥርዓተ ቅዳሴውም ማከናወን የሚችልበት ለሙዚየም መሆን የሚችል የቤተ መጻሕፍት ቅርሶች ክርስትና ቤት መሆን የሚችል ሌሎችንም ብዙ የሥርዓተ ቤተክርስቲያን ወይም ደግሞ ንዋየ ቅድሳት ማገልገያ የሚሆን ሰፊ የሆነ 1400 ያረፈ አንደርግራውንድ አለው። መዛናይንም አለው። እሱ 1200 ካሬ ላይ ነው ያረፈው። ሚዛናይኑ እሱ መዛናይኑ 1200 ካሬ ላይ ነው ያረፈው። እሱ እንደ ቤዛ ሁሉ ላሊበላን ስናስታውስ የሀገራችን ሀብት ቅርስ መቼም ሁሉም ሰው ያስታውሰዋልና ጥምቀትን ልደትን ስናከብር እንግዲህ አሁን ከፊታችን ያከበርነው የታላቁና ገናናው መልአክ የቅዱስ ገብርኤል በዓል ስናከብር ክብረ በዓሉ በሁለት መልኩ የተገጠመለት በዘመናዊ አንደኛ ከታች አንደርግራውንዱ ላይ አንዱ ማይሌት ይሆናል ሙሉ በሙሉ ታብሎ በሚባል ደረጃ አብሮ የተገጠመለት አለ። በስክሪን አገልግሎት እንዲያይ ከታች አንድ ማይሌት አለው። ሚዛናዊ ላይ አንድ ከታች እንደቤዛ ሁሉ አንድ የማይሌት አለ። ከታች ደግሞ አንድ በሶስት መልኩ ነው ማይሌቱ ይከናወናል ተብሎ የሚታሰበውና ይሄንን ሊያደርግ በሚችል በተሻለ መልኩ የተሰራ ህንጻ ቤተክርስቲያን ነው ማለት ነው። አሁን ቤተክርስቲያኑ በአጠቃላይ ያለበት ሁኔታ ጠቅላላ ሽሮል አለው። በሽሮል የተገነባ ነው። ሽሮሉ ወደ 38 ሽሮል አለው። የሽሮል
እንትኑ ዶሙ ቅድም እንዳልኩት 7 ነው። ከ7ቱ ዶም ውስጥ ዋናው ትልቁ የሚባለው 65 ሜትር ላይ ነው የሚሄደው። 65 ሜትር ነው የሚሄደው። ከዚያ ደግሞ አንደኛው ቁመት 36 ሜትር ይሄዳል። አንደኛው ዶም የተለያዩ ናቸው ማለት ነው። ሁሉም የተለያዩ ናቸው። ከዚያ ውስጥ ደግሞ 3ቱ ዶቦች 22 ሜትር ድረስ ይሄዳሉ ማለት ነው። 22 ሜትር ድረስ ይሄዳሉ። የቢሙ ቁመቱ ቢሙ ከ80 እስከ 100 ሜትር የሚሆን ነው የቢሙ ቁመት ማለት ነው። ቢሙ አጠቃላይ እየተሰራ ያለው የኮለኑ ስፋቶች ከ60 እስከ 90 ኮለኖች የኮለኖቹ ስፋታቸው በዚያ ልክ ነው የሚሆን ያለበት ሁኔታ ነው። አሁን ያለበት ስትራክቸሩ እንግዲህ 60% ላይ ነው ያለው። አሁን ባለበት እስካሁን ድረስ እንዳለው 3 አመት ወደ 4 አመት አካባቢ የሆነው ነው ያለውና በዚህ ውስጥ ስትራክቸር ያለበት ሁኔታ 50 ወደ 60% ላይ ነው ያለው። በዚህ ጊዜ ውስጥ የሚገርመው እንደዚህ ቤተክርስቲያን ታሪክን በጣም ሁሉ ጊዜ ማረሰው ህንጻ ቤተክርስቲያኑን ስንጀምር ሀገራችን የነበረበት ሁኔታ በጣም የሚገርም ነው። ይሄ የትግራይና በሀገራችን ተከስቶ የነበረው ጦርነት ነው የነበረውና ምንም አይነት ገንዘብ መነሻ አልነበረንም። 3 ሚሊዮን ብር ነበር መነሻ ዘን የጀመርነው ህንጻ ቤተክርስቲያኑን ስንሰራ እና አንዱም ሲያሳስበን ከነበረው እንዴት ሊሆን ይችላል የሚለው ነው። ሁለተኛ አሁን ላይም ያለንበት ትንሽ ባለሀብቶቻችን የተሻሉ የሚባሉ ሰዎች ማገዝ በማይችሉበት ደረጃ ላይ ነው ያለው። ያ ባለበት ሁኔታ ምንም አይነት ራሱ ማህበረሰቡ ነው እየሰራው ማለት ይችላልው። ማህበረሰቡ ነው እየሰራ ያለው። የገቢ ምንጭ አለን። ገቢ ምንጫችን ህዝባችን ነው ወይ ደግሞ እንደ መንግስት የሆነ ድርጅት የሚረዳን አይደለም። ያም ሆኖ ግን በዚህ አሁን ባለንበት ጊዜና ሰዓት ወደ 80 ሚሊዮን አካባቢ እስካሁን ወጪ ተደርጎበታል ማለት ነው። ህንጻ ቤተክርስቲያኑ ህዝቡ የሚመሰገን በጣም ጠንካራ እያለው አይደለም ሳይኖረው ካለችው ቀንሶ ቆርሶ ቤተክርስቲያኑን ለመስራት ጠንካራ ማህበረሰብ ነው። በተለይ እንደ ባህር ዳር ሲያልፍም እንደዚህ አጥቢያ ማህበረሰብ በጣም እጅግ ኩሩ ለስራ ታታሪ የሚሰራን ሰው የሚያበረታታ አይዟችሁ የሚል ለኔም የበለጠ የህዝቡ ጥንካሬ ነው። እዚህ አሁን ለዚህ ስራ 24 ሰዓት ብሰራ አይሰለችኝም። ምክንያቱም ማህበረሰቡ የሚሰጠው እገዛ በጣም ልዩ ነበርና ህንጻ ቤተክርስቲያናችን እንግዲህ በአጠቃላይ እንደው በትንሹ ይሄን ይመስላል ማለት ነው። በህንጻ ቤተክርስቲያኑ ግንባታ እንዲጠናቀቅ ሁሉም በየተመደበበት ቦታ እየሰራ ይገኛል። የኮሚቴው አባላት እንደገለጹት ከማህበረ ካህናቱ ከምዕመናን ጋር በመሆን በአጭር ጊዜ ለማጠናቀቅ እየሰሩ መሆናቸውን አስረድተውናል። ለዚህም የአጥቢያው ምዕመናን ተሳትፎ ከፍተኛ መሆኑንም ያብራራሉ። እንግዲህ ድሮ የህዝቡ ቁጥር ትንሽ ነበር። አሁን ግን በመቶ ምናምን ሚሊዮን የሚቆጠር ስለሆነ ህዝቡን የመጠነ ከህዝቡ ብዛት ጋር የሚስተካከል ቤተክርስቲያን መገንባት እንዳለበት ታምኖበትና ከአሁን በፊት የነበረው ቤተክርስቲያን ያው ክራክ አድርጎ ለአገልግሎትም ማይሰጥ ስለሆነ ህዝቡ አምኖበት ባለሙያም አይቶ አጥንቶ ወደ ግንባታ የተገባ በዚያ ምክንያት ነው እና በእውነቱ እኔ ከዚህ እንደምኖረው ህዝቡ ደስተኛ ነው። ገንዘብም ስንጠይቀው ወደ ኋላ አይልም፣ ይሰጣል። ሁሉም አሳታፊ ነው የምናደርገው ሁሉን ሰው እና እኔ በበኩሌ በእኔ በእድሜ እንደዚህ አይነት ቤተክርስቲያን ሲሆን አልቆ እድሜ ሰጦኝ አልቆ ባየው ደስ ይለኛል። ባላየውም ደግሞ ለተተኪው ትውልድ እንደዚህ አይነት ቅርስ ጥሎ ማለፍ ትልቅ የህሊና እርካታ ይሰጠኛል። ከዚህ ቤተክርስቲያን ላይ ክርስትና የተነሳችሁ በደብረ አባይ ቅዱስ ገብርኤል ቤተክርስቲያን ክርስትና የተነሳችሁ
የእምነቱ ተከታይ በዓለም ላይ የምትኖሩ ሁሉ ለዚህ ቅርስ ለተተኪው ትውልድ የሚጠቅም እና የሕዝባችን ቁጥር ያገናዘበ ሆኖ ስለተሰራ በዚህ ላይ ተረባርበን ፍጻሜ ላይ እንዲደርስ አደራ በእግዚአብሔር ስም በቅዱስ ገብርኤል ስም እንጠይቃለን። ቤተ ክርስቲያኑ ደግሞ የምእመናን ቁጥር በየዓመቱም በየጊዜውም በየዕለቱም መጨመር እያደገ ስለመጣ ሌላ ቤተ ክርስቲያን በአዲስ ትልቅ ሰፊ የመስራት ሀሳብ ከምእመናኑም ከካህናቱም እየመጣ መስተናገድ ጀምሮ ነበር። በዛን ጊዜ የነበሩት አሁን በሕይወት ያሉ አባ መንበሩ ይባሉ ነበር አስተዳዳሪው። እሳቸው ባለበት ጠቅላላ ብዙ ሕዝቡ እየተሰበሰበ ሲዋይ ሲነጋገር ቆየ። እሳቸው በአጋጣሚ በሕይወት እዚህ አለፉ። አሁን ያሉት መልአከ ብርሃን ቆሞስ አባ ክፍለ ማርያም ሲመጡ ይሄ ጉዳይ እንደገና ተነሳ። አገረ ስብከቱም ሊቀ ጳጳሱ አቡነ አብርሃም በጉዳይ የገቡበት አዲስ ቤተ ክርስቲያን ያኛው ፈርሶ አዲስ ቤተ ክርስቲያን መሰራት እንዳለበት ተወሰነ። በዚህ ውሳኔ ምክንያት እንግዲህ እንደምታዩት ይሄ ጽሑፍ ድንቅ የሆነ እጅግ ሰፊ በጣም የህንፃ ውበትና ዘመኑ የደረሰበት ደረጃ የሚያሳይ እጅግ ለሃይማኖታችን እድገት ለምእመናኑ መሰባሰብ ትልቅ አስተዋጽኦ የሚያደርግ ትልቅ ቤተ ክርስቲያን እንዲጀመር ፕላን ወጥቶ ተመክሮበት ጸድቆ ስራው ተጀመረ። ይሄ ህንፃ እንግዲህ 3 ዓመት ተኩል ነው ከተጀመረ። ሌላው የቤተ ክርስቲያን የተመሰረተው ባህር ዳር አካባቢ ነው። ባህር ዳር ከተማ በራሷ የዓለም ከተማ ናች። አባይና ጣና ባለቤት በመሆኗ ዓለም ወደዚህ በጉጉት ይጠብቃታል። የዓለምን አካባቢ የሚሳተፍባት በዚህም ከፍተኛ የቱሪዝም ፍልሰት ያለበት አካባቢ ነው። የቤተ ክርስቲያን ነገ እንደናና ላሊበላ የሚታይ ስለሆነ ከፍተኛ የቱሪስት መስህብም ሆኖ ያገለግላል። አካባቢው ሌላ ራሱን የቻለ የገቢ ምንጭም የሚሰጥ ነው። ትልቅነቱ ግዙፍነቱ የሚያማልል በመሆኑን ከሩቅ የሚመጡ ሰዎች ወደ ቤተ ክርስቲያን ይመጣሉ፣ የራሳቸው ያደርጉታል ብለን እናምናለን። ስለዚህ ዛሬ በዚህ ሚዲያ ይህን ቤተ ክርስቲያን ሁኔታውን የሚሰሙ የሚመለከቱ የሚያስቡ ክርስቲያኖች ሁሉ ለዚህ ቤተ ክርስቲያን መጠናቀቅና ወደ ስራ መግባት ማለቅ ለአገልግሎት መብቃት የበኩላቸውን አስተዋጽኦ ያደርጋሉ ብሎ ይታሰባል። ማድረግም አለባቸው። ቤተ ክርስቲያኑ ይሄ ግዙፍ ቤተ ክርስቲያን ሰማይ ወምድር ያለፈው ቃል ያልፍ ያለው ቃል እስከሚመጣ ድረስ የሚኖር ብለን ነው። ይሄን ቤተ ክርስቲያን እስከዚያን ሰዓት ድረስ ይኖራል ብለን የጀመርነው ነው ለትውልድ ትውልድ። ስለዚህ አሁን ይሄ ቤተ ክርስቲያን ጉባኤው ሰፊ ነው። ትልቅ ጉባኤ ነው ያለው። የአቋቋም መምህር ያለበት፣ የድጓ መምህር ያለበት፣ የቅዳሴ መምህር ያለበት፣ የቅኔ መምህር ያለበት፣ የመጽሐፍ መምህር ያለበት ቦታ እኮ ነው። ይሄ ሙሉ የተሟላ የምታዩት ምችል ይሆናል ያለበት ነው። ስለዚህ አሁን ይሄ ቤተ ክርስቲያን ያው እንዘልቀዋለን ብለን ህዝቡን ይዘን እንዘልቀዋለን ብለን ጀምረን እዚህ አድርሰነዋል። እውን ይሄ ቤተ ክርስቲያን እስከሚፈጸም ድረስ ያቆየኝ ይሆን የሚል ጥያቄ ነው ያለ ለፈጣሪ። ስለዚህ አሁን ይሄ ቤተ ክርስቲያን እውነት ተፈጽሞ ለማየት ያበቃኝ ይሆን ፈጣሪ እንጃኔ። እንግዲህ የፈጣሪ አምላክ የፈጣሪ እንትን ሊሆናል። እኔ ይሄ ቤተ ክርስቲያን ህዝባችን ሰላም ሆኖ ኢትዮጵያ ሰላም ሆና አገር ሰላም ሆኖ ህዝባችን ሰላም ከሆነ ይህ ቤተ ክርስቲያን እስከሚፈጸም እንዲያሳየኝ ፈጣሪ ቅዱስ ገብርኤልን እማጸናለሁ። በባህር ዳር ርዕሰ ከተማ ያለው ሁሉ ክርስቲያናዊ እርግጠኛ ነኝ ነገ የምታዩት ነው። በርቀት ያላችሁ ኦርቶዶክሳውያን ለመጽደቅ ያሰባችሁ ከሆናችሁ በውጭ ሀገር ያላችሁ ኦርቶዶክሳውያን ገብርኤልን የምትሉ ከሰለስቱ ደቂቅ ጋራ ማህደር እንገባለን የምትሉ ክርስቲያኖች የሆናችሁ ሁሉ ለዚህ ቤተ ክርስቲያን እንዲፈጸም እንድታዩ በቅዱስ ገብርኤል ስም አደራ እያልኩ በርቀት ያላችሁም በቅርብ ያላችሁም ሳትሰለችሁ እግዚአብሔር አምላክ ፈቃዱ ሆኖ ለፍጻሜ እንዲያበቃልን ቅዱስ ፈቃዱ ይሁንልን። የደብረ አባይ ቅዱስ ገብርኤል ገዳም አገልጋዮች ሁሉም በየተመደቡበት ቦታ በተሰጣቸው ኃላፊነት በሰላምና በፍቅር የሚሰሩበት ቦታ ነው። በገዳሙ ለሚሰራው የልማት ስኬትም በገዳሙ አስተዳደር ያለው
ሰላም በአንድነትና በመግባባት የመስራት ውጤት መሆኑንም የገዳሙ አስተዳዳሪ አባ ክፍለ ማርያም ያስረዳሉ። በገዳሙ ሰፊ አገልግሎት የሚሰጥበት ገዳም ነው። ዓመቱን በሙሉ ስብዓተ ነግህና ቅዳሴ አይታጎልም። ጠንካራ የስብከት ወንጌል መርሃ ግብርም የሚካሄድበት ነው። ሰንበት ትምህርት ቤቱ፣ የአብነት ትምህርት ቤቱ ተተኪ ትውልድ ላይ ትኩረት በማድረግ እየሰሩ ይገኛሉ። አስተዳደራዊ ሁኔታን በተመለከተ ለዚህ ሁሉ ለእያንዳንዱ ልማት አስተዳደራዊ ሰላም ከሌለ ልማቶች ሁሉ ሊሰሩ አይችሉም። ለዚህ ሁሉ ስኬት፣ ለዚህ ሁሉ ውጤት፣ ለዚህ ሁሉ መሳካት የመጀመሪያው ማህበረ ካህናቱ ይወስዳሉ። ማህበረ ካህናቱ ከጎን ናቸው፣ ያግዛሉ። ሁለት ቤተ ክርስቲያን ሳስተዳድር ትልቁን ድርሻ የወሰደው ማህበረ ካህናቱ ነው ማለት እችላለሁ። ትላልቅ አባቶች ያሉበት ስለሆነ የመጀመሪያው በጸሎት ያግዙኛል። እኔ እግዚአብሔርን ማመሰግነው ለዚህ ነው። ከሰባት ያላነሱ የጸሎት አባቶች አሉ። ከዚህ በፊት በስራ አስኪያጅነት የነበሩ፣ ከዚህ በፊት በአስተዳዳሪነት የነበሩ፣ ቦታውን በዚህ በፊት የመሰረቱ። እንዲያው በጣም የሚደንቀው አንድ አባት ሁልጊዜም ውዳሴ ማርያም በዜማ ሳያደርሱ አያድሩም። ውዳሴ ማርያም በዜማ ሲያደርሱ ጸሎታ ለማርያም ወስለታ ሲሉ ለመምህረነ ክፍለ ማርያም ሳይሉ አያድሩም። ለእኔ መቃናት፣ ለእኔ ለስራ ውጤት የእነዚህ አባቶች ትልቁ የአንበሳ ድርሻ አለበት። እኔማ አንድ ደካማ ነኝ፣ እኔማ ልጅም ነኝ። ነገር ግን ለዚህ ሁሉ ውጤቴ የእነዚህ ቅድም የጠቀስኳቸው አባቶቻችን መሰረታዊ በጸሎት በሐሳብ ስለሚያግዙኝ ነው። ስለዚህ በጣም ቦታው የፍቅር ቦታ ነው፣ የሰላም ቦታ ነው። ከህንጻ ቤተ ክርስቲያኑ ጎን ለጎን በርካታ ልማቶች አሉ። ስለዚህ ከዚህ በፊት የነበሩ አባቶቻችን የጀመሯቸውን መሰረታዊ ልማቶችን እያስቀጠል ሌሎችንም የ10 ዓመት እቅድ አውጥተን በቅረት ነው የአጭር የረጅም የመካከለኛ ጊዜ በሚል ከማህበረ ካህናቱ ጋር እንመክራለን፣ እንወያያለን። እነዚህ ቢቀድሙ፣ እነዚህ ቢከተሉ፣ እነዚህ ደግሞ በሌላ ጊዜ ቢሰሩ እያል እየተመካከርን ነው እየሰራናቸው ያለው። ያ በመሆኑ በርካታ ከ80 በላይ የሚሆኑ ጠቅላላ ሰራተኞች አሉን። ከ10 ያላነሱ የአብነት መምህራን ናቸው። በአቋቋም፣ በቅኔው፣ በቅዳሴው፣ በዜማው፣ በመጻሕፍቱ እነዚህን ሁሉ ያሟሉ 10 በላይ የሆኑ የአብነት መምህራን አሉበት። አገልግሎቱ ዓመት እስከ ዓመት ነው። ዓመት እስከ ዓመት አገልግሎት አይቋረጥም። ስብሐተ እግዚአብሔር፣ ቅዳሴው፣ ስብሐተ ነጉ፣ ሰዓታቱ ሁልጊዜም 24 ሰዓት ነው እዚህ ቦታ ላይ። አንድም ቀን ቅዳሴ ታጉሎ አያውቅም። ሁልጊዜም አባቶቻችን ማታ ማታ ምህላ አለ፣ ጸሎት አለ። ያም ሆኖ ጎን ለጎን የስብከተ ወንጌል እንዲፋጠን በርካታ ሰባክያነ ወንጌል ቀጥረናል። አንዱ የቤተ ክርስቲያኒቱ የጀርባ አጥንት ስብከተ ወንጌል ስለሆነ ቤተ ክርስቲያኑ ልማቱንም ሌላውንም ለማፋጠን ስብከተ ወንጌል ላይ ህዝቡ ላይ መሰራት ስላለበት 5 ሰባክያነ ወንጌል አሉበት። 5 ሰባኪዎች አሉ። እነዚህ አባቶቻችን ጉባኤ ያዘጋጃሉ፣ ስልጠና ይሰጣል። ስልጠናው ለማህበረ ካህናት ብቻ አይደለም፣ ለወጣቱ፣ ለእናቶች፣ ለአዋቂዎች፣ ለህፃናት ተከፋፍሎ በየጊዜው በእቅድ ተይዞ አንዱ ከግንባታው ጎን ለጎን የሚሰጠው ስብከተ ወንጌል ላይ ነው። የሰው አእምሮ ላይ ነው። የሰው አእምሮ ከተሰራ ሁሉም ይሰራል። የሰው አእምሮ ካልተሰራ የተሰራ ይፈርሳል። በግንባት የመጀመሪያ ግንባታችን ላይ የሰው ላይ ነው እየሰራ ነው ያለው። ስለዚህ በአመት 4 ጊዜ ለማህበረ ካህናት ስልጠና ይሰጣል። በየአመቱ እቅድ ተይዞለት፣ በጀት ተይዞለት የተለያዩ ምሁራን እየተጠሩ አጠቃላይ ስልጠና ይሰጣል። ለወጣቶች ብቻ አይደለም፣ የእናቶች ጉባኤም አለ። እናቶች ራሳቸውን ችለው የእናቶች ጉባኤ ሁሉ ተዘጋጅቶ እየተሰጠ ነው። ይሄ ሁሉ የስብከተ ወንጌል ድርሻ ነው፣ ውጤት ነው ማለት ነው። ስለዚህ ስብከተ ወንጌልን በተመለከተ በዚያ መልኩ ነው እየተሄደ ያሉ። ጉባኤ ቤቶቻችንም አሁን ላይ 5 ጉባኤ ቤቶች አሉን። የቅኔ ጉባኤ ቤት አለን፣
የመጽሐፍ ትርጓሜ ጉባኤ ቤት አለን፣ የአቋቋም ጉባኤ ቤት አለን፣ የቅዳሴ ጉባኤ ቤት አለን፣ የዜማ ጉባኤ ቤት አለ። ድጓ መምህር እነዚህ 5 ጉባኤ ቤቶቻችን አሉን ማለት ነው። ይሄም ተማሪዎቻችን በአግባቡ ተምረው ጊዜያቸውን ሳያባክኑ በሰዓት ተጠቅመው እንዲሄዱ እንቅዳለሁ። ለምሳሌ ተማሪ ስንቀበል የሚቆዩበት ጊዜ፣ የተማሪ መጠን አንተ መታወቂያውን እያሳየ መምህራኖች በዚያ ልክ ኮሚቴ ያለው የአብነት ጉባኤ ቤት ኮሚቴ በዚያ መልኩ ነውና ከዚያ መካከል እንደው አንዱ እኔም ራሱ ተማሪ ነኝ ማለት ነው። ከስራው ጎን ለጎን ትርጓሜ መጽሐፍ ቤት ላይ እየተማርኩ ነው ያለው እና በዚያ መልኩ ሆኖ ጉባኤ ቤቶቻችንም እንዳለፈው በጎጆ ብቻ አይደሉም። ጎን ለጎን ከህንጻ ግንባታውም ከልማቶች በጎን ለጎን እየሰራናቸው እንደዚህ እንደ ዩኒቨርሲቲዎች አልጋ ያለላቸው ራሱን የቻላላቸው ተመጥኖ ከ100 እስከ 150 ተማሪ የሚይዝ ቤት ተሰርቶላቸው እየኖሩ ያለው በዚያ ላይ ነው ማለት ነው። እና አገልግሎታችን ይሄን ይመስላል። እንዳልኩት ከህንጻ ቤተክርስቲያኑ ጎን ጎን ብዙ ልማቶች አሉ። እዚሁ በገዳማችን ውስጥ ያሉት አንዱ አጸደ ሕፃናት ትምህርት ቤት ነው። ትውልድን በመንፈሳዊ ሕይወት ቀርጾ ኮትኩቶ አንጾ ማሳደግ የቅድስት ቤተክርስቲያን ተልእኮዋም ዓላማዋም ነው። ዛሬ ከልጆቻችን ላይ ካልሰራነ ትውልዱ ከባድ ነው፣ ጊዜውም ከባድ ነው። ስለዚህ ቤተክርስቲያን አንዱ በቅዷ ውስጥ አካታ ከምትሰራቸው አጸደ ሕፃናት ትምህርት ቤት ነው። አንደኛ አጸደ ሕፃናትና አንደኛ ደረጃ ትምህርት ቤት የደብረ አቤ ቅዱስ ገብርኤል ገዳም አጸደ ሕፃናትና አንደኛ ደረጃ ትምህርት ቤት አለው። እሱም ከ2000 ያላነሱ ተማሪዎች አሉን ማለት ነው። ተማሪዎች ወደ 95 ጠቅላላ ሰራተኞች አሉን። ወደ 30 አስተዳደር ሰራተኞች አሉን። ከዚያ የተረፉት ግን በሙሉ መምህራንና ረዳት መምህራን በአጠቃላይ 95 የሚሆኑ ሰራተኞችን ይዞ በአንድ በኩልም ችግረኞችንም መርዳት ነው፣ የስራም እድል መፍጠር ነው። ከዚያም በዘለለ ግን ኮትኩቶ አንጾ በስነ ምግባር ማሳደግ ነው የቤተክርስቲያኑ አንዱ ዓላማዋ። ስለዚህ እነሱን ዘናል። ከዚያ ጎን ለጎንም ተመጣጣኝ ነው። ማህበረሰቡ አካባቢው እንዳይቸገር በተመጣጣኝ ነው ክፍያ እያስከፈልን። አሁን እንግዲህ ዛሬ ትምህርት ቤት ላይ ሲከፈት ምን ያክል እንደሚያስከፍል መገመት አያዳግትም። አሁን እያስከፈልን በጣም እንግዲህ በ2003 ነው ትምህርት ቤቱ የተመሰረተው። ከ2003 ጀምሮ እስካሁን ድረስ እያስከፈልን ያለው 1200 ብር ነው። ከዚያ ውስጥ ደግሞ እንግዲህ እስከ 5000 ያስከፍላል፣ እስከ 4000 ያስከፍላል ሌላ ቦታ ላይ። የኛ ግን ራሱን መምህራንን ደሞዝ ከቻለ ልጆቻችን ካገኘን እሱ በቂ ነው በሚል ከፍ እንትን አላደረግንምና ከዚያ ውጭ ወደ 10 የሚሆኑ ልጆችን ደግሞ በነፃ እናስተምራለን። ይሄ ትምህርት ቤት ደግሞ አሁን እየተመራ ያለው በቦርድ ነው። ቦርድ አለው። ቦርዱ ከትምህርት መምሪያ አለ፣ ከባህር ዳር ዩኒቨርሲቲ አሉ። ራሱን የቻለው ወደ 78 ገጽ አለው። 78 ገጽ የመተዳደሪያ ደንብ ያለው ሰበካ ጉባኤ ጣልቃ አይገባም። ራሱን ትምህርት ቤቱ ራሱን የቻለ አስተዳደር አለው። አስተዳደር ያያል። ወመህ አለ፣ ቦርዱ አለ። እሱ ወስኖ የመጨረሻው ለሰበካ ጉባኤ ያቀርባል ማለት ነው። ሰበካ ጉባኤም አይቶ ይህንን አንሳው፣ ይህንን ጣለው፣ ፍለጣው፣ ቆረጣው አይደለም የሚለው። መስተካከልም ካለበት መጀመሪያ ከሰራው አካል ከቦርዱ ጋር እንደገና ውይይት ያደርጋል። ይሄ እንዲህ ብናድርገው፣ ይሄ እንዲህ ቢፈታ ተቋማችን ይጠቅማል፣ ትምህርት ቤቱን የተሻለ ያደርጋል በሚል በቦርድ በመመራቱ በዚህ ዓመት በክልሉ 3ኛ ወጥቷል ትምህርት ቤቱ ማለት ነው። 3ኛ ደረጃ ወጥቷል። ስለዚህ ከዚህ ከህንጻ ቤተክርስቲያኑ ጎን ለጎን እየሰራቸው ያለችው ልማቶች አንዱ እሱ ነው። በቅር ላይ ያለ በቅርብ ጊዜ እንጀምራለን ብለን የምናስበው ባለ 6 ወለል ፎቅ ስራ እንጀምራለን። የዲዛይን ስራ የምናን ስራ ተጠናቋል፣ ጥናት ቀርቧል። ትንሽ ህንጻ ቤተክርስቲያኑ ከፍ ይበልን ከዚህ ጎን ለጎን እነዚህኛው ያ በቀደም ተከተል መሰራት ስላለባቸው ቤተክርስቲያኑ በልማት ማደግ ስላለበት ቤተክርስቲያኑ ራሱን መቻል አለበት። ሁል ጊዜም በልመና መተዳደር የለበትም።
ማህበረ ካህናት ሁልጊዜም የሚያዝኑ መሆን መቻል የለባቸውም። ልጆቻቸውን የተሻለ ትምህርት ቤት ማስተማር አለባቸው። የተሻለ መብላት አለባቸው። የተሻለ መልበስ አለባቸው። ማህበረ ካህናት ሁልጊዜም ራሳቸውን ዝቅ አድርገው የሚኖሩበት መፈጠር መቻል የለበትም። በአንድም በሌላ መልኩ በልማት ተቋሙን እያሳደግ የተሻለ ክፍያ የተሻለ ኑሮ እንዲኖሩ ልጆቻቸውን የተሻለ ትምህርት ማስተማር እንዲችሉ ብዙ ጊዜ እንግዲህ የካህናቱ ልጆቻችን እንደምታውቁት ዝቅተኛ ትምህርት ቤት ነው የሚማሩ። የሚለብሱት ልብሶች ይታያሉ። እንዲህ ብሎ ሲያየው ነው አባት ይሄ ነው ብሎ የሚያስብም ሰው ብዙ ጊዜ በባዶ እግሩ ሲሄድ ራቁቱን ሲወር ሲርባው ሲጣመው እንደዚህ አይነት መስሎ የሚታይ ነገር አለ። የውስጥ ነው ዋናው ውስጥን ነው እንጂ በመግባታት የለበትና በዚህ መልኩ ልማቶችን ለመስራት አለን። በዚህ አጋጣሚ እንደው ሳላመሰግንና እንደው ማህበረሰቡም ሌላው እንዲማርበት ብዬ የማነሳው ሐሳብ ቢኖር አንድ እናታችን ወይዘሮ አመልማል ወይም ደግሞ ወለተ ኢየሱስ በህይወት እያሉ ለዚህ ቤተክርስቲያን ያበረከቱት ትልቅ አስተዋጽኦ አለ። እኔ እስካለው ድረስ እኔም ሀብቴም የገብርኤል ነው የቤተክርስቲያን ነው። ስለዚህ ያለኝን ሀብት ብለው 250 ካሪ ያረፈ ሽብ ቤት ሰርተው ሙሉ ሀብታቸውን ንብረታቸውን ለቤተክርስቲያን አስረክበዋል ማለት ነው። እሱም አንዱ ምእመናን እያደረጉት ያለው ትልቅ አስተማሪ ነገር ነው። ያንን ቦታም የነበረው እንዳለ ሆኖ ጎን ለጎን ተከራይቶ የነበረው መጀመሪያ ላይ እኔ እንደመጣው ወደ 7000 አካባቢ ነው የነበረው። ከዚያ ካጣናን ከሰበካ ጉባኤ ከተነጋገርን በኋላ አንስተን እንደገና ቤቱን ለጫራታ ወጥተን ትልቁን ቤት 40 ሺህ ብር ጎን ለጎን ደግሞ ሱቆችን ሰርተን 90 ሺህ ብር በአጠቃላይ ወደ 130 ሺህ ብር አሁን የወለተ ኢየሱስ የሰጠችንን ቤት አከራይተን ይህን ህንጻ ቤተክርስቲያን እየሰራንበት ነው ያለው። ወደፊት ህንጻ ቤተክርስቲያኑ ሲጠናቀቅ መታሰቢያነቱ ለወለተ ኢየሱስ ሆኖ ጂፕላስቲክስ ወይም ደግሞ 6 ወለል ያለው ህንጻ ሰርተን ቤተክርስቲያኑን በልማት ራሱን እንዲችል እናደርጋለን። በቅዱስ ሲኖዶስ መልካም ፈቃድ ሰንበት ትምህርት ቤቶች ተቋቁመው የራሳቸውን እየሰሩ ካሉበት ሁኔታ አንዱ እንደኛ ገዳም ቅድም እንዳልኩት ትልቅና ጥንታዊ ገዳም ነው። ከሱ ጋር ተያይዞ የሰንበት ትምህርት ቤት ላይ በርካታ ስራዎች እየተሰሩ ነው። በተለይ አሁን በአንድ ማዕከል የመማር ማስተማራቸው ሁኔታ እንዲቀጥል አረቆ አሳቢውና የልማት አባት ብፁዕ አቡነ አብርሃም ሰንበት ትምህርት ቤቶችን በተመለከተ ከአጥቢያ አስተዳዳሪዎችና እስከ ሰበካ ጉባኤ ጋር በመነጋገር ራሱን የቻለ የአብነት መምህር የአቋቋም የድዋ መምህር ተቀጥሮላቸው በቤተ ክርስቲያኒቱ ስርዓት ዝማሬው፣ ወንጌሉ፣ አገልግሎቱ ስድ ያልሆነ የቤተ ክርስቲያንን ስርዓት የጠበቀ እንዲሆን እንደኛ ቤተ ክርስቲያን የአንድ መምህር ቀጥረን በተጨማሪ ደግሞ አሁን ተጨማሪ ሰባኪ ወንጌል ቅድም እንዳልኳቸው 5 ናቸው። እነሱ እየሄዱ በየጊዜው ትምህርት ይሰጧቸዋል፣ ኮርስ ይሰጧቸዋል፣ ስልጠና ይሰጣሉ። አንዱ የመጀመሪያው ከያዝነው እቅድ ውስጥ ከስልጠናው አብረው አሉበት የመጀመሪያው አንዱ ስለሆነ ግን በዋናነት የራሱን የቻለ አብነት መምህር አለው ተቀጥሮላቸው እየተሰሩ እያገለገሉ ያሉ ሰንበት ትምህርት ቤት ናቸው። ወጣቱንም በተመሳሳይ ማለት ነው። ወጣቱንም በተመሳሳይ መልኩ ስልጠና ይሰጣል። እንዲሁ ለጥምቀት ለክብረ በዓል ብቻ አይደለም እናገኛቸው። በየጊዜው ኮርስ ይሰጣቸዋል። በየአመት 2 ጊዜ ስልጠና አላቸው። ከሱ በተጨማሪ የቅዱስ ገብርኤል የጽዋ ማህበር ራሱ እንዲኖራቸው የመጀመሪያው የዚህ ቤተ ክርስቲያን ታቦት ቅላይ ቂርቆስ ስለነበር በቅዱስ ቂርቆስ ስም ጽዋ ማህበር ተቋቁሞላቸው በሰማይቱ በቅዱስ ጊዮርጊስ ስም ጽዋ ተቋቁሞላቸው በየወሩ እንገናኛለን። በየወሩ ቋሚ ነው። ስለዚህ ይሄ ቅድም 600 ያልኩት ወጣት በቋሚነት በቤተ ክርስቲያኒቱ መመሪያ መሰጭነት እየሰሩ እያገለገሉ ያሉ ወጣቶች ናቸው ማለት ነው። ስለዚህ ከዚህ ጎን ግን ህይወታቸው ላይ መንፈሳዊ ህይወታቸው ላይ የበለጠ ለቤተ ክርስቲያኑ ተቆርቋሪ እንዲሆኑ ከሱስ ከመጠጥ ከተለያየ መልኩ እንዲታቀቡ ቤተ ክርስቲያን በተለያየ መልኩ ስልጠና እየተሰጠ ይሄ ህንጻ ቤተ ክርስቲያን
ሰንበት ትምህርት ቤቱ በጣም ብዙ አስተዋጽኦ አድርጓል። በሚችለው አቅም ማለት ነው። ባለው በሚችለው አቅም የሚያደርገውን አስተዋጽኦ ያደርጋል። ለምሳሌ እንደው ለመጥቀስ ያክል አሮጌ ቤተክርስቲያን በነበረበት ሰዓት ወይም እስከሚፈርስ ድረስ በነበረበት ሰዓት ብዙ ጥናቶችን ሲያካሂዱ የነበሩ የኛ ልጆች ናቸው። ያ ማለት ህንጻ ቤተክርስቲያኑ እንደገና መሰራት አለበት የሚለውን ጥናት ሲያካሂዱ የነበሩ ከዛም በኋላም ደግሞ ሲፈርስም ብዙ ወጪዎችን አድርገን እንዲፈርሱ የተደረጉ በእኛ አንጋፋ በሚባሉ በትላልቅ አባላት ልጆቻችን ነው። ከቁፋሮ አንስቶ ዶም ከመሙላት አርማታ ከመሙላት በጉልበት የሚሰሩ ስራዎችን በተለይ በደንብ እንሰራለን። ከዛ ውጭ ደግሞ በገንዘብ በእውቀት ያላቸውን አስተዋጽኦ ሁሉም ሰንበት ትምህርት ቤት ላይ ያሉ አባላት ለማድረግ ይሞክራሉ። ለዚህ ህንጻ ቤተክርስቲያን በተለይ ደግሞ ይሄ ገቢ ማስገኛ ህንጻ ቤተክርስቲያኑ ላይ ቶሎ አልቆ እኛም ማስቀድሰንበት እንድንቆርብበት እንድናስቀድስበት ካለን ጉጉት አንጻር የምናገኛትን ገቢ ወደ ህንጻ ቤተክርስቲያኑ ቶሎ በማስገባት ስራዎቻችን በዛ ልክ ነው እየሰራን ያለው ለህንጻ ቤተክርስቲያኑ ማለት ነው። በገዳም ውስጥ 5 የአብነት ጉባኤያት ይገኛሉ። ለብዙ ዘመናት በርካታ የአብነት ተማሪዎችን ለተለያዩ ማዕረጋት ያበቃና አሁንም እያስተማረ የሚገኝ ነው። እዚህ ቦታ ተመድቤ ስመጣ የመጣሁት በ2006 መስከረም 15 ቀን ነው ተመድቤ የመጣሁት። ከዚያ ጀምሮ መጀመሪያ እንደመጣሁ ለ8 ዓመት ያክል የቅኔ ወንበር ዘርግቼ ሳስተምር ቆይቻለሁ። ከዚያ በኋላ ተማሪዎችን አስተምሬ ወንበሩን የሚተካ ሰው ሲገኝ የሀገረ ስብከቱ መልካም ፈቃድ ሆኖ ያስተማርኩትን ልጅ ተክቶልኝ እኔ ወደ መጻሕፍት ዙሬ አሁን ሙሉ ለሙሉ መጻሕፍትን ነው ማስተምረው። መጻሕፍትን ማስተማር ከጀመርኩበት ጀምሮ እስካሁን ባለው አሁን ያሉትን ሳይጨምር ወደ 54 የሚሆኑ የመጻሕፍት መምህራንን አስመርቄያለሁ። አሁን ለኛ እንደ ደብረ አባይ ቅዱስ ገብርኤል ገዳም ጥሩ የአቋቋም ቤት አለን፣ ጥሩ የድጓ ቤት አለን፣ ጥሩ የቅዳሴ ቤት አለን፣ ጥሩ የቅኔ ቤት አለን፣ ጥሩ የመጽሐፍ ቤት አለን። እነዚህ 5ቱ ጉባኤያት ይሰጣሉ። አጠቃላይ ቤተክርስቲያኑ ከ550 እስከ 600 ድረስ ደቀ መዛሙርት አሉት። በሁሉም የትምህርት መስክ ማለት ነው። በሁሉም የትምህርት መስክ እነዚህ ደቀ መዛሙርት አሉት። ሰበካ ጉባኤው በሚችለው መጠን ቤታቸውን ለመስራት ሞክሯል። በተለይ ቅኔ ቤቱ የተሟላ ግንባታ የተሰራለት ቤት ተደራራቢ አልጋ ያለው ቤት አለ። አሁን ለመጽሐፍት ቤቱ መሰረት ወጥቶ ሰበካ ጉባኤው መሰረት ወጥቶ እየሰራ ነው። ለሌሎቹ ለድጓው፣ ለአቋቋሙ፣ ለቅዳሴው ለነዚህ ደግሞ ተሰርቶ የሚቀሩ ነገሮች አሉ። አልጋ እንዲህ የመሰሉ ነገሮች የሚቀሩ ነገሮች አሉ። ቤቱ ግን አጠቃላይ ሳር በሌለበት ጊዜ ይሄን አምጡ እንዲያምጡ እንጨት ቁረጡ የሚባል ነገር የለም። ተማሪ መጥቶ እዚህ ስለ ትምህርቱ ብቻ አስቦ የመጣበትን ጊዜ በአግባቡ ተጠቅሞ እንዲሄድ ሰበካ ጉባኤው ብዙ እድል ፈጥሯል። ከዚህ ቦታ ድጓ ማስተማር የጀመርኩት ቀጥታ ከቅድስት ቤተልሔም ድጓ አስመስክሬ እንደወጣው ሌላ ቦታ አለርኩም። ከዚህው ነው በ1994 ዓመተ ምህረት ነው እዚህ የተቀጠርኩት። ከዚያ ጊዜ ጀምሬ ይኸው እንግዲህ ለ24 ዓመት ድጓ እያስተማርኩኝ እገኛለሁ ነው። ሰበካ ጉባኤ ደግሞ እንግዲህ ሲባል አሁን የተማሪዎችን ሁኔታ ለመርዳት የተማሪዎችን ኑሮ ለማሻሻል ተማሪዎችን ፍላጎት ለማሟላት የሰበካ ጉባኤም አቅሙን ያን ያህል ነው ማለት ይቻላል። የአቅሙን ግን እንዲያው ቤት ሰርቶ ከመስጠት አኳያ ውሃና መብራት ከመስጠት አኳያ ሌሎችንም በቂ ባይባሉ እንደ መጸዳጃ ቤት ያሉትን ከማዘጋጀት አኳያ እና እንዲያው ለተማሪዎች ደግሞ በዚህ በየክብረ በዓሉ በጽየው በምኑ እንዲያው ማይሌት ሲያድሩ ደግሞ ካህናቱን ምኑን አስተባብሮ ደግሞ የሌት ቁርስ እንዲያገኙ ከማድረግ አኳያ ይኸው ደግሞ የበዓል መግደፊያዎችን ደግሞ እነሱን ከማዘጋጀት አኳያ በእነዚህ ሰበካ ጉባኤው አቅሙ የፈቀደውን ያህል ያን ያህል ባይባልም ይሞክራል ማለት ነው እንጂ ሰበካ ጉባኤው ያው ትልቁ ለጉባኤው አስተዋጽኦ ተብሎ የሚወሰደው ለመምህሩ ደመወዝ መክፈሉ ነው። አቅሙ እስከፈቀደ ያው መምህሩ እንዲያስተምር አሁን የኛ ለትምህርት እንዲመች ለማስተማር እንዲመች
ተብሎ ካሉት መምህራን ጉባኤ ዘርግተው ለሚያስተምሩ መምህራን ቤት ሰርቶ ሀዚያው ያው ለነሱ ኑሮ የሚመጥን ቤት ሰርቶ ሳይርቁ ጉባኤውን በቅርብ እየተከታተሉ እንዲያስተምሩ ያለምንም ክራይ ከዚያ ተቀምጠው እንዲያስተምሩ ይህንን እየረዳ ይገኛል ሰበካ ጉባኤው ማለት ነው። የደብረ አባይ ቅዱስ ገብርኤል ገዳም ጥንታዊ ታሪካዊ ቤተክርስቲያን ነው። ቤተክርስቲያኑ በኢትዮጵያ ታሪክ ውስጥ የቅርስ ማዕከል፣ የታሪክ ምንጭ ነው። በአርአያነት የሚጠቀስ ስራዎችን እየሰራ የሚገኝ ገዳም ነው። ብፁዕ አቡነ አብርሃም ለእያንዳንዱ ለዚህ ቤተክርስቲያን ስራችን ትልቁን ድርሻ እየወሰዱ ያሉና አባታዊ መመሪያ እየሰጡ በፍቅር እየመሩን ያሉ ብፁዕ አቡነ አብርሃም ነውና ብፁዕ አቡነ አብርሃም ህንጻ ቤተክርስቲያኑ ከመመስረቱም በፊት አሁንም ከተመሰረተ በኋላ በየዕለቱ መጥተው ቦታውን ሳይጎበኙ መመሪያ ሳይሰጡ አይዟችሁ ሳይሉ አይቀሩምና ብፁዕ አቡነ አብርሃምን በዚሁ አጋጣሚ እንደው እጅግ አድርጌ ማመስገን እፈልጋለሁኝ። ሁለተኛው ለእያንዳንዱ እንቅስቃሴያችን የማህበረ ካህናቱ ትልቅ አስተዋጽኦ አለው። አገልጋዩን ሳላመሰግን አላልፍም። በአስተዳደሩም በልማቱም በሰላሙም ከጎን ሆነው ባያግዙን ባይረዱን ኑሮ የተጀመሩ ፕሮጀክቶች እዚህም አይደርሱም። ስለዚህ እዚህ ያደረሱ አባቶቻችንን ካህናቱ ሊቃውንቱን በቤተ ክርስቲያን ስም እጅግ አድርጌ አመሰግናለሁ። ሁለተኛው በዚህ በቅድም ያልኩ በመዋቅር ውስጥ ያሉ ወጣቶች፣ ሰንበት ትምህርት ቤት፣ ማህበረ ቅዱሳን፣ ጽዋ ማህበራት፣ በአጠቃላይ ወጣቱም ስራችን የተቃና እንዲሆን ትልቁን ድርሻ እየወሰዱ ያሉ ወጣቶቻችን አሉና በአጠቃላይ ወጣቱንም ከልብ በቅዱስ ቤተ ክርስቲያን ስም አመሰግናለሁ። ሌላው እንደው የአካባቢው ማህበረሰብ እኔ ለአካባቢው ማህበረሰብ ምገልጽበት አቅም የለኝም። በጣም ጠንካራ ማህበረሰብ፣ በጣም የፍቅር ማህበረሰብ፣ የልማት ማህበረሰብ። እንግዲህ ቅድም ያንን የገለጽኩትን የዚህ ቤተክርስቲያን እዚህ መድረሱን ትልቁን የወሰደው አካባቢ ማህበረሰብ ነው። እንቅፋት ሲገጥመው እንቅፋቱን እያነሳ ልማቱን እንዲፋጠን ሰላሙን እንዲቀጥል የሰላም ወዳድ ማህበረሰብ ነው። እኔ በብዙ መልኩ የተለያዩ ቦታዎች ተዘዋውሬ አስተዳድር ያለው በርኩባቸው እግዚአብሔር ይመስገን ተመስግኘ እና የወጣሁት እዚሁ ባህር ዳር ስለሆነ መጠየቅ ማየትም ስለሚቻል ይሄ ማህበረሰብ ደግሞ በጣም የሚገርመው እንዴው ለደቂቃ እንኳን ከዚህ ከቦታው ዞር ብዬ ከጠፋው የት ዶ ነው የሚለው። የኔ ደግሞ ትልቁ የዚህን ህዝብ ፍላጎት ምኞት የህንጻ ቤተክርስቲያን ተሰርቶ ተጠናቆ ማየት ነው። 24 ሰዓት እውነቱን ለመናገር ሌሊት ሁሉ ወጥቼ አየዋለሁ። ይሄ ሁሉ ጭንቀት የሚያስጨንቀኝ ህዝቡ የሚሰጠው ፍቅር ነው። ሽማግሌዎች ህንጻ ቤተክርስቲያኑ ተሰርቶ ተጠናቆ ተመርቆ ማየት ይጓጓሉ። ወጣቱ ደግሞ ይህንን ታሪክ አልቆ ማየት ይናፍቃል። የዚህ ሁሉ ኃላፊነት አለ። የህንጻ ቤተክርስቲያን ከሀገር ውስጥም ከሀገርም ውጭም ሆናችሁ እስካሁንም እየደገፋችሁ እየረዳችሁ እያገዛችሁ ያላችሁ ወደፊትም ቢሆን ይሄ ትልቅ ታሪክ አሻራ ነው፣ ለትውልድ የሚተርፍ ነው። ነገ ሰው ያልፋል፣ ታሪክ ግን ስራ ግን ምስክር ነው። ሁላችንንም ዛሬ እንኖራለን፣ ነገ ሌላ ጊዜ ነው። ግን የማያልፍ ቅርስ ታሪክ ጥሎ መሄድ ከሁላችን ይጠበቃልና ህንጻ ቤተክርስቲያናችን ደግፉን፣ እርዱን። ይህንንም ለመርዳት የምትፈልጉ ሰዎች የተከፈቱ የህንጻ አሰሪ ኮሚቴ የደብረ አባይ ቅዱስ ገብርኤል ገዳም ህንጻ አሰሪ ኮሚቴ ማለት ነው። በኢትዮጵያ ንግድ ባንክ ባጭሩ 19 3 ጊዜ ወይም ደግሞ በረጅሙ 1042 34 37 33 6 አባይ ባንክ 01 19 ባጭሩ ማለት ነው። በረጅሙ 25 62 11 76
04 25 10 12 ዳሽን ባንክ 15 19 04 33 27 75 39 011 አማራ ባንክ 19 12 99 00 00 24 76 545 ህብረት ባንክ 26 80 41 17 78 30 70 14 አቢሲኒያ ባንክ 16 06 31 92 አሃዱ ባንክ 00 06 50 039 11 701 ጸደይ ባንክ 02 32 16 00 01 19 ይሄ በባህር ዳር ሀገረ ስብከት በአበይ ማዶ የሚገኘው የደብረ አበይ ቅዱስ ገብርኤል ገዳም እየተሰራ ያለው ህንጻ ቤተክርስቲያን የገቢ ማሰባሰቢያ አካውንት ነው ማለት ነውና ድርሻችሁን ክርስቲያናዊ ግዴታችሁን እንድትወጡ ከሀገር ውስጥም ከሀገር ውጭም ያላችሁ ውድ የቤተክርስቲያን ልጆቻችን ውድ ኢትዮጵያውያን ድርሻችሁን እንድትወጡ በዚሁ አጋጣሚ ማሳሰብ ፈልጋለሁ። የደብረ አባይ ቅዱስ ገብርኤል ገዳም በስብከተ ወንጌል በልማት በአርያነት የሚጠቀስ ሥራ በመስራት ላይ ይገኛል። ሰላምና አንድነት የሰፈነበት ቦታ በመሆኑም ሰንበት ትምህርት ቤቱ፣ የአካባቢው ወጣቶች፣ ምዕመናን ከገዳሙ አስተዳደርና ከሰበካ ጉባኤው ጋር ተናበው የሚሰሩበት ለብዙዎችም በአርያነት የሚጠቀስ ቦታ ነው። ይህን ታሪካዊ ገዳም ቢቻል በቅርብ ተገኝተን ገዳሙንም የጀመራቸውን የልማት ሥራዎች ለማገዝ ሁሉም ኢትዮጵያዊ በመተባበር በታሪካዊ ቦታ የማይጠፋ ታሪካዊ አሻራ በማኖር የበረከቱ ተሳታፊ የሆኑ ዘንድ መልእክታችን ነው። ወስብሐት ለእግዚአብሔር።